በእያንዳንዳችን ቤት ያለው ኤሌክትሪክ በምን መጠን ከህይወታችን ጋር እንደተሳሰረ መገመት ቀላል ይመስለኛል። ለአንዲት ቅጽበት ለአንዲት ደቂቃ መብራት ሲጠፋ የሚሰማን ስሜት ልጃችን እንደጠፋ ነው። በዛ መጠን ከህይወታችን ጋር ተሳስሯል። ተቋማችን በአሁኑ ወቅት እንግዲህ ከ5.28 ሚሊዮን በላይ ደንበኞች አሉት። እነዚህ ደንበኞች በአራት ዋና ዋና ክፍሎች ምድቦች የሚካተቱ ናቸው። አብዛኛው ደንበኛችን የመኖሪያ ቤት ኤሌክትሪክ ተጠቃሚ ነው። 88 በመቶ አካባቢ የሚይዝ ነው። ይሄ 11 በመቶ አካባቢ ደንበኞቻችን የአጠቃላይ ታሪፍ ወይም ደግሞ የንግድ ታሪፍ ተጠቃሚዎች ናቸው። 1 በመቶ አካባቢ የሚደርሱ ናቸው የዝቅተኛና የመካከለኛ ቮልቴጅ ኃይል ተጠቃሚ ደንበኞች። እንግዲህ እነዚህ የዝቅተኛ ቮልቴጅ እና የመካከለኛ ቮልቴጅ ተጠቃሚዎች የንግድ ታሪፍ ተጠቃሚዎች እና የመኖሪያ ቤት ተጠቃሚዎች አጠቃላይ የኃይል አጠቃቀማቸው ደግሞ የተለያየ ነው። በኃይል አጠቃቀም ስንመጣ የመኖሪያ ቤት ኤሌክትሪክ ተጠቃሚ ደንበኞች 55% አካባቢ የመነጨውን ኃይል እኛ የምንሸጠውን ኃይል የሚጠቀሙ ናቸው። እንደ ሀገር የለውጥ ሪፎርም የሚለው እሳቤ ከመጣ በኋላ ያለፉት 7 ዓመታት የኢትዮጵያ የኤሌክትሪክ አገልግሎት ደንበኞች ቁጥር የጨመረበት መጠን በምን ጉልበት የኢትዮጵያ ኤሌክትሪክ ፍጆታ እያደገ እንደሆነ ማሳያ ነው ብዬ ስለማመን ነው። ከ7 ዓመት በፊት የኢትዮጵያ ኤሌክትሪክ አገልግሎት ደንበኛ ቁጥር 3.2 ሚሊዮን ብቻ ነበር። ሁሉም ኢትዮጵያዊ የኢትዮጵያ ኤሌክትሪክ አገልግሎት ደንበኛ ነው። ስለዚህ ማቋረጥም መበተንም መለየትም አንችልም። ማዳረስ አለብን ለሁሉም ኢትዮጵያዊ። ኢትዮጵያ ኤሌክትሪክ አገልግሎት ከስሙ መረዳት እንደሚቻለው የኤሌክትሪክ አገልግሎት ለህብረተሰቡ የሚያዳርስ ተቋም ነው። ኤሌክትሪክን ደግሞ ለማዳረስ ኤሌክትሪክ ከሚመነጭበት ቦታ ከማመንጫ ጣቢያ ተነስቶ ደንበኛው በመኖሪያ ቤቱ፣ በንግድ፣ በኢንዱስትሪዎች አካባቢ በሚፈልገው ቦታ ኤሌክትሪክ ኃይልን ማዳረስ ያስፈልጋል። ይህን ኤሌክትሪክ ኃይል ደግሞ ለማዳረስ በጣም በርካታ የኤሌክትሪክ መሰረተ ልማቶች ከማመንጫ ጣቢያ ጀምሮ እዚህ ደንበኛው የሚፈልጉ አካባቢ ድረስ መሰረተ ልማቶችን መዘርጋት ያስፈልጋል። በአገር አቀፍ ደረጃ የኛ መሰረተ ልማት ወደ 190,000 ኪሎ ሜትር ይሆናል። የተለያየ ቦታ ነው ያለው። ትራንስፎርመሮቻችን ቁጥራቸው ከ72,000 በላይ ናቸው እና አንዱ የሚያጋጥመው ፈተና በሰው ሰራሽም በተፈጥሮም የሚደርሰው አደጋ ነው፣ መሰረተ ልማቱ ላይ ማለት ነው። አደጋው ሲደርስ ደግሞ ፈልጎ የማግኘት ሁኔታ ነው። ኦኬ የተፈጥሮውን መከላከል በሚቻለው መንገድ ለምሳሌ ዛፍ ክሊራንስ ስታንዳርድ አለው። እሱ ስታንዳርድ በማስጠበቅ እና እንትኑ የሚፈልገው ሰርከምስታንሱ በሚፈልገው አግባብ እየፈታን መቀጠል ነው ያለን እንትንም ማለት ነው። ግን ሰው ሰራሽ ላይ በርካታ ፈተናዎች ያጋጥማሉ። የስርቆት ያጋጥማል፣ ቫንዳሊዝም እንዲሁ ሆን ብሎ ከግሪቫንስ የተነሳ ከቅሬታ ሊነሳ ይችላል። ስርቆት ያጋጥማል እና
በዚህ ምክንያት የሚደርሰው የኃይል መቆራረጥ በጣም ትልቅ ነው። የኤሌክትሪክ ኃይል ስርቆትና የኤሌክትሪክ መሰረተ ልማት ስርቆት ሁለት የተለያዩ ነገር ግን ደግሞ ከፍተኛ ጉዳት ያላቸው ናቸው ሁለቱም። የኤሌክትሪክ ኃይል ስርቆት የምንለው ወደ ደንበኞች የሚገባውን የኤሌክትሪክ ኃይል ህገወጥ በሆነ መልኩ ቆጣሪዎችን በማሰናከል ወይም ደግሞ በማስተጓጎል አነስተኛ ክፍያ ለመክፈል ወይም ደግሞ ወደ ቆጣሪዎቻችን ሳይገባ በቀጥታ ከኔትወርኩ በመውሰድ ኃይልን ለመጠቀም የሚደረግ ህገወጥ ተግባር ነው። የኤሌክትሪክ መሰረተ ልማት አገልግሎቱም የኤሌክትሪክ ኃይሉም የኢትዮጵያውያን ንብረት ስለሆነ የኛ ተቋም ሰራተኛም ቢሰርቅ ምንም አይነት ርህራሄና ሀዘን የለም። በህግ በአሰራር እንቀጣለን። ሁለት ከኛ ተቋም ውጭ ያለም ከሰረቀ እንከሳለን። ምክንያቱም ንብረትነቱ ቅድም እንዳልኩ የኢትዮጵያውያን ነው። አጠቃላይ ኢትዮጵያ የማደግና ያለማደግ መሀል ላይ ነው ያለችው። ኤሌክትሪክ ወሳኙ ሞተር። ኤሌክትሪክ ከሌለ የማደግ እስትንፋሳችን መግደል። በ2017 በጀት ዓመት ከ3 ሚሊዮን በላይ ቆጣሪዎችን ምርመራ አድርገናል። ከስርቆት የተገኘውም የኃይል መጠን በጣም ከፍተኛ ነው። 177 ጊጋዋት ሰዓት አካባቢ ኃይል በኤሌክትሪክ ኃይል ስርቆት የተገኘ ነው። ወደ 216 ሚሊዮን የሚጠጋ ወጪ የሚያስወጣ የስርቆት ወንጀል ተፈጽሟል። ይሄ ከገንዘብ አንጻር ብቻ ነው። ግን አጠቃላይ በሀገር ላይ የደረሰውን ጉዳት ወስደ ብታየው የሚያመርተው ፋብሪካ አቋርጧል። ሰራተኛ ያለ ስራ ቁጭ ብሏል፣ ደሞዝ ያገኛል። በርካታ ኮምፕሌን መጥተዋል። እዚህ ላይ የሚያደርሰው ጉዳት አለ። ፈልጎ ለማግኘት ደግሞ ሌላ ፈተና ነው እና እነዚህን ሁሉ እንትኖች አድርሷል። የኤሌክትሪክ አጠቃቀም ራሱን የቻለ ግልጽ የሆነ አዋጅ ወጥቶለታል። ይሄም አዋጅ 810 2006 የኢነርጂ አዋጅ የሚባል ራሱን የቻለ አዋጅ አለ። በዚህ አዋጅ ላይ የኤሌክትሪክ ኃይልንም ስርቆትን በተመለከተ ግልጽ የሆነ ድንጋጌ አስቀምጧል። አዋጁ ላይ የሰረቀ ቆጣሪን ያሰናከለ እንዳይቆጥር ያደረገ አካል ወይም ደግሞ ከተሰጠው ፈቃድ ውጪ ሊጠቀምበት ከሚገባ አገልግሎት እና መሳሪያዎች ውጪ ኃይልን ለሌላ አገልግሎት ተጠቅሞ መገኘት ወንጀል እንደሆነ፣ ያ ብቻ አይደለም፣ የተሰጠውን ኃይል ደግሞ አሳልፎ ለሌላ አካልም ለጎረቤትም እንደዚህ መስጠት ተገቢነት እንደሌለው የኃይል ስርጭቱና አጠቃቀሙ ስለሚያዛባ ይሄም ወንጀል እንደሆነ በግልጽ በዚህ የኢነርጂ አዋጅ ላይ ተደንግጎ ይገኛል። የኤሌክትሪክ ኃይል ስርቆትና የኤሌክትሪክ መሰረተ ልማት ስርቆት በነባር ደንበኞች ላይ የሚያደርሰው ጫና የሚፈጥረው ተጽዕኖ እንደተጠበቀ ሆኖ ኤሌክትሪክ ወዳልተደረሰባቸው አካባቢዎች፣ አዲስ ኃይል ወዳልተገናኘባቸው አካባቢዎች ሊሰራ የሚችለውን ስራ በሰፊው የሚያደናቅፍ የሚያስተጓጉል ነው። መደበኛና ድንገተኛ ምርመራዎች ከማከናወን በተጨማሪ አጠቃላይ የኤሌክትሪክ ቆጣሪዎች ምርመራና የኤነርጂ አጠቃቀም መመሪያን አሁን ያለውን ሁኔታ በሚያሳይ መልኩ እንደዚህ አይነት ህገወጥ የሆነ ድርጊት የሚፈጽሙ አካላትን በሚያስተምሩ መልኩ
ማስተካከል ተገቢነት የነበረው መሆኑ በ2017 በጀት ዓመት ያው የኤሌክትሪክ ቆጣሪዎች ምርመራና የኃይል አጠቃቀም መመሪያ እንዲስተካከል ተደርጓል። የሚጣለውም ቅጣት ከፍ ያለ እንዲሆን ተደርጓል። ይሄ እንግዲህ ቅጣት በተቋማችን በኩል መደረግ የሚችለው አስተዳደራዊ ቅጣት ነው። በሌሎች አካላት ደግሞ ህጋዊ ቅጣቱ የወንጀል ቅጣቱ ይቀጥላል ማለት ነው። ከመሰረተ ልማት ስርቆትም ጋር በተያያዘ በየሪጅኖቻችን በዋናው መስሪያ ቤትም ሰፊ ስራዎች እየተሰሩ ነው። ይህንን አጠናክረን የምንቀጥልና የህዝብ ንብረት ስለሆነ አገልግሎት የሚሰጠው ለህዝብ ስለሆነ ይህንን ንብረት ሁሉም የህብረተሰብ ክፍል መጠበቅ የሚችልበትን ሁኔታ አመቻችተናል። የተለያዩ አማራጮችንም ሰዎች ጥቆማ ሊሰጡባቸው የሚችሉ ቀላል መንገዶችንም አመቻችተናል። ለምሳሌ የ908 ኤስኤምኤስ ሜሴጅ የኤሌክትሪክ መሰረተ ልማት ስርቆት በሚፈጸምበት ጊዜ አንድ ሰው ሲያይ በዛ አግባብ መጠቆም የሚችልበትን ሁኔታ አመቻችተናል ማለት ነው። ኤሌክትሪክ ሲቋረጥ ፕራይመሪሊ የሚጎዳው ደንበኞቻችን ናቸው። ኔትወርኩ ደግሞ ከህብረተሰቡ የተሰወረ አይደለም። አሁን ቅድም 216 ሚሊዮን ያልኩ ስርቆት ሲፈጸም ወንጀለኞችን ይዞ ወደ ህግ በማቅረብ ጥቆማ በመስጠት ረገድ ከፍተኛ ሚና የነበራቸው ደንበኞች ናቸው። ቶታሊ በደንበኞች በኩል በደንበኞች ክትትል የመጣ ነው። ያን ሁሉ ኔትወርክ ፖሊስ ቀጥሮ ወር በሰራተኛ እንጠብቅ ቢባልም የሚሆን አይደለም። እዚህ እኛ ሀገር ብቻ ሳይሆን ሌሎችም ቦታዎች ላይ በቴክኖሎጂ የምንቆጣጠራቸው አሉ። ከተሞች ውስጥ አሁን አዲስ አበባን ጨምሮ የምንከታተላቸው አሉ። ግን ከዛ ውጪ ያሉትን ኔትወርኮች ህብረተሰቡ ነው መጠበቅ ያለበት፣ ጥቆማ መስጠት ያለበት፣ ችግሩ ሲደርስ ማስቆም ያለበት ህብረተሰቡ ነው። ይሄ እንግዲህ በጣም ትኩረት ሊሰጠው የሚገባ ጉዳይ ስለሆነ ተቋማችን ብቻውን ይሄንን ችግር ማስቀረት አይችልም። ስለዚህ የተለያዩ ስራዎችን እያከናወን ነበር። በ2017 በጀት ዓመት የኤሌክትሪክ ኃይልና የኤሌክትሪክ መሰረተ ልማት ስርቆት ምንድነው የሚለውን በአጠቃላይ ለህብረተሰባችን፣ ለደንበኞቻችን፣ ለተለያዩ ባለድርሻ አካላት ግንዛቤ መፍጠር አስፈላጊ ስለሆነ እያደረሰ ያለው ጉዳት ምንድነው የሚለውን በአሃዝ በተደገፈ መረጃ ማሳየት ተገቢነት ስላለው በአሃዝ ከተደገፈው መረጃ ባለፈ ደግሞ ምን አይነት ተጽዕኖ ህብረተሰባችን ላይ፣ ደንበኞቻችን ላይ፣ በአጠቃላይ ተቋሙ ላይ ስናሰፋው ደግሞ አገር ላይ እያደረሰ እንዳለ ያንን የማሳወቅና የምክክር መድረክ አዘጋጅቶ በዚህ የምክክር መድረክ ግንዛቤ ከመፍጠር ባለፈ በጋራ ይህንን የህዝብ ንብረት ልንጠብቅ የምንችልበት ሁኔታ እንዲመቻች ብዙ ስራዎችን ብዙ መድረኮችን እያመቻችን ነው። ይህንን በስፋት የምንቀጥለው ነው። የኢትዮጵያ ኤሌክትሪክ አገልግሎት መሰረተ ልማት ስንሰርቅ ስንዘርፍና ኃይሉን ስናወድም ከ1000 ኪሎ ሜትር በላይ ያሉ እናቶቻችን በየአካባቢው ያሉ ቤተሰቦቻችን ከብርሃን ነው የምናስቀራቸው። ስለዚህ ኤሌክትሪክ መሰረተ ልማት መስረቅም የኤሌክትሪክ ኃይል መስረቅም
እናቶቻችን ላይ መጨከን ነው። ኢማጂን ተማሪዎች፣ ይሄ ዘመን የቴክኖሎጂ ዘመን ነው። ይሄ ዘመን ዳይናሚክ የሆነ ለውጥ ያለበት ዘመን ነው። ተስፋ ያለው ወጣቶችና ትውልዶች ላይ ነው። ተስፋ ያለው ትምህርት ላይ ነው። ኤሌክትሪክ ለትምህርት ቤቶቻችን ምን ማለት ነው? የነሱን መሰረተ ልማት ስንሰርቅ፣ የነሱን ኃይል ስንሰርቅ ትውልድን መስረቅ፣ የነሱን የማደግና የመለወጥ እጣ ፈንታ መወሰን። ኃይል ስንሰርቅ፣ መሰረተ ልማት ስንሰርቅ የልጆቻችንን የማደግ የመለወጥ እጣ ፈንታ መግደል መወሰን። ለዚህ ነው ትዕግስት የሌለ። ኢማጂን ሆስፒታል ያለ ኤሌክትሪክ አይታሰብም። ክሊኒክ ያለ ኤሌክትሪክ አይታሰብም። ኤሌክትሪክ አገልግሎት ሆስፒታሎችና የጤና ኬላዎቻችን ላይ ማጥፋትና መስረቅ፣ ማውደምና ማፍረስ ምን ማለት እንደሆነ ይገባናል። ማን ላይ እየጨከን እንደሆነ ይገባናል። ዋነኛ ግባችን እርካታ ማረጋገጥ ነው። ኤሌክትሪክ መቆራረጥ እንዳይኖር ነው። ኤሌክትሪክ ኤፊሽንት ውጤታማ በሆነ ሁኔታ የኢትዮጵያውያንን ያኗኗርና የህይወት ዘይቤ እንዲቀይር። ደንበኞች አገልግሎት ላይ ያለን አቋም ጠንካራ ነው። በእርግጠኝነት ደንበኞቻችን ከቅርብ ጊዜ ወዲህ በጣም ጥሩ ለውጥ እያመጣ እንደሆነ እየመሰከሩልን ነው፣ እየነገሩን ነው። ይህንን 100% ማስጠጋት ደግሞ አለብን። ጊዜ ይወስዳል፣ ይታገሱናል፣ አብረውን ያሉት በእርግጠኝነት ይለወጣል። የተበላሸ አሰራር ለመጠገን ብለው በእጅ መንሻ የሚሰሩ ብዙ ሰዎች እንዳሉ እናውቃለን። በህግ በስርዓት ይሄንን እንይዛለን። ነገር ግን ይሄን ሁሉ የሚደፍነው ሁለት ነገር ነው። አንድ፣ ጠቅላላ መሰረተ ልማቱን በጥሩ ስራ መቀየር አለብን። እሱን እያስተካከልን ነው፣ እየቀየረን። ኢትዮጵያዊ ካምፓኒ ነው። የካምፓኒ ኢትዮጵያን የመቀየር ኃላፊነት ያለበት ካምፓኒ ነው። እሱን ደግሞ የምንቀይረው መሰረተ ልማቱን ስንቀይረው። እሱን ጀምረናል፣ እንቀይረዋለን። የኃይል መቆራረጡ ላይ ህብረተሰቡ እንዲረዳ የምፈልገው ከ20 እስከ 25% አስተዋጽኦ ያለው እነዚህን ፕሮጀክቶች ስንሰራ እያቋረጥን ነው የምንሰራው። እዛው ስር ምሰሶ ስለሚተከል ምሰሶ ከተከልክ በኋላ አክሰሰሪዎች ፊክስ ስለሚደረጉ ኮንዳክተር ሲሳብ የኃይል መቆራረጥ ያጋጥማል። ፕላንድ ኢንተራፕሽን የምንለው ማለት ነው። 6 የፒቪሲ ፓይፖችን ቀብረናል። አሁን ዘ ኦንሊ እንትን ማለት ይሄ ምንድነው ፋይናንስ አፈላልጎ ፕሮጀክት ቀርጾ እሱ ብዙ ከባድም አይደለም። አሁን ካለንበት ከደረስንበት አንፃር ቀርጾ ወደ ስራ ስንገባ ከዚህ በፊት እንደነበሩት ፕሮጀክቶች ችግር አይፈጥሩብንም። አሁን አንዱ የፕሮጀክት ችግር ራይት ኦፍ ዌይ የሚባለው ነው። የወሰን ማስከበር ስራ ነው። በቃ ፕሮጀክቶች እንዲዘገዩ አንዳንዱን በጥራት እንዳታጠናቅቅ የሚያደርገው። አሁን የዚህ ኢሹ የለም እዚህ ላይ ጊዜም አይወስድም። ስለዚህ እሱ ትልቅ አስተዋጽኦ ይኖረዋል። ከዛ ውጪ ደግሞ አሁን በኮሪደሮቹ ላይ አንዱ የወሰን ማስከበር ጊዜ የሚወስደውን ከመፍታት ባሻገር ይሄን አታቋርጥም፣ ሳታቋርጥ ነው የምትሰራው አንደርግራውንድ ላይ ስለሆነ ማለት ነው። በ2018 በጀት ዓመት ካሉን በርካታ እቅዶች መካከል በዋነኝነት የአዲስ ኃይል ተጠቃሚ ደንበኞችን ቁጥር ማሳደግ የመጀመሪያው ከእቅዶች ውስጥ አንደኛው ነው። ከ800 ሺህ በላይ አዲስ ኃይል ማገናኘት አለብን። ይህንን ከ800 ሺህ በላይ አዲስ ኃይል ማገናኘት ስንል ደግሞ ቀደም ሲል የነበሩ አጠቃላይ ሁኔታዎችን በመፈተሽ የተሻሉ አሰራሮችን የተሻሉ አማራጮችን በማምጣት ከተለያዩ አጋር ድርጅቶች ጋርን በመመካከር
ያመቻቸናቸው ሁኔታዎች አሉ። እነዚህን ተጠቅመን ምንም እንኳን ዝቅተኛው እቅድ 800 ሺህ ቢሆንም ከ1 ሚሊዮን በላይ ቆጣሪዎችን ለማገናኘት አቅደን እየሰራ ነው። ይሄ እንግዲህ በቀጣይ ዓመታት የ5 ዓመት ስትራቴጂክ እቅዳችንም ላይ ያስቀመጥነው የደንበኞቻችን ቁጥር ዛሬ ላይ 5.28 ሚሊዮን ቢደርስም ባለፈው በጀት ዓመት ከግማሽ ሚሊዮን በላይ ደንበኞች ማገናኘት ብንችልም አጠቃላይ ካለን ህዝብ ቁጥር አኳያ ካለን አጠቃላይ የኤሌክትሪክ መሰረተ ልማት ስፋት አኳያ ስናየው ውሱን ስለሆነ በሰፊው መስራት እንዳለብን የኤሌክትሪክ መሰረተ ልማቶችን ከማስፋፋት በተጨማሪ ደግሞ በከተሞች በተለያዩ አካባቢዎች ያሉትን የማዘመን የማሻሻል መልሶ የመገንባት ስራዎችን ሰርተን ለነባር ደንበኞቻችን አስተማማኝ ኤሌክትሪክ ኃይል የምናቀርብበትን የኤሌክትሪክ ኃይል ተጠቃሚ ያልሆኑ አካባቢዎችን ደግሞ ኤሌክትሪክ ኃይል ተጠቃሚ ሊሆኑ የሚችሉበትን ሁኔታ ለማመቻቸት አቅደን እየሰራን ነው። አገልግሎቱ አዳዲስ ቴክኖሎጂዎች ነው የሚጠቀመው። ሙስና፣ የተበላሸ አሰራር እንኳን ለመጠቆም ቴክኖሎጂ ነው አሁን እየተጠቀምን ያለን። መሰረተ ልማት ስንቀይር ስርቆት ለማቆም መቆራረጥን ቀድመን ለመከላከል እንዲመቸን ቴክኖሎጂ እንጠቀማለን። በእርግጠኝነት በሀገር ደረጃ የምንጠቀመው የቴክኖሎጂ ሲስተም የኢትዮጵያን ተስፋ ያመጣዋል የሚል እምነት አለ። ይሄ ለውጥ ደንበኛችን ጋር ሆነን ይሄ ለውጥ ከኢትዮጵያውያን ጋር ሆነን ዳር እናደርሰዋለን። ካልሆነ ከዓለም ጋር እኩል መራመድ አንችልም። ያለነውም የምንኖረውም የኢትዮጵያን ግዝፈት የኢትዮጵያን የመራመድ ጉልበት ተማምነን ነው። ይሄ ደግሞ እውን ይሆናል።